በራይት ራይት ናው ቱ ኢትዮጵያ ፕሮግራም መሰረት ከዴቨሎፕመንት ኤክስፐርት ሴንተር ዲኢሲ ጋርና ከዩድና ወይም ከኢትዮጵያ ሴት አካል ጉዳተኞች ብሔራዊ ማህበር ጋር በመሆን በአሻም ቴሌቪዥን የዓለም አቀፍ የሴቶች ቀን ማርች 8ን እንዲህ በመሰለ መልኩ አክብረናል። እንድትከታተሉን የአክብሮት ግብዣችን ነው። ዓለም አቀፍ የሴቶች ቀን ወይንም ማርች 8 እናቶቻችን እህቶቻችን ለመብቶቻቸው የታገሉበትና ነፃነታቸውን ያስከበሩበት የትግል ውጤትን የምንዘክርበት ቀን ነው ማለት ነው። ይሄ ልዩ ቀን እንግዲህ ዛሬ እያከበርን እንገኛለን። ይሄ ልዩ ቀን እንዴት መከበር ተጀመረ ወይንም ማርች 8 ለምን መከበር አስፈለገ ለሚለው ምላሽ ዓለም አቀፍ የሴቶች ቀን ታሪካዊ መነሻውን ወይንም ዳራውን ያደረጉት የሰራተኞች እንቅስቃሴ ሲሆን በተባበሩት መንግስታት ድርጅት ደግሞ እውቅናን አግኝቶ በዓመት አንድ ቀን ማርች 8 እንዲከበር ሆኗል ማለት ነው። የክብረ በዓሉ ጅማሮ እንደ አውሮፓውያን አቆጣጠር በ1908 ዓ.ም ወይንም እንደነሱ አቆጣጠር በወቅቱ 15000 የሚሆኑ ሴቶች በኒውዮርክ ከተማ ላይ የሥራ ሰዓትን መሻሻልን በተመለከተ የተሻለ ክፍያን በተመለከተና ሴቶች በምርጫ እኩል ተሳታፊ እንዲሆን በሚል ርዕስ ነው እንግዲህ ማርች 8 መከበር የተጀመረው ማለት ነው። ራይት ሂር ራይት ናው ከ2021 እስከ 2025 እንደ አውሮፓውያን አቆጣጠር የሚተገበር ፕሮጀክት ሲሆን የስነ ተዋልዶ ጤናን መረጃ ለወጣቶች ማለትም ለሁሉም ወጣቶች ወንዶችም ሴቶችም ሳይመርጥ የሚሰራ ተደራሽ የሚያደርግ ፕሮጀክት ነው ማለት ነው። በኢትዮጵያ በ4 ድርጅቶች የሚተገበር ፕሮግራም ነው። በዲቨሎፕመንት ኤክስፐርቲስ ሴንተር ወይም ዲሲ የምንለው የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር በዩድና እንዲሁም ደግሞ የኢትዮጵያ ሴቶች ህፃናት ልማት ድርጅት ኦዶዋስ ታለንት ዩዝ አሶሲሽን ታያ ላይ የተገበረ የሚገኝ ፕሮግራም ነው ማለት ነው። በድጋሚ እንኳን ደህና መጣችሁ እያልኩኝ ማርች 8 በጋራ የምናከብርበት መድረክ ነው። ስሜ ሚስጥረ ፈቀደ እባላለሁ። የመጣሁት ከታያ ነው። ሴትነት ማለት ለኔ ምሳሌነት ማለት ነው። ሴት ልጅ የብዙ ነገር ምሳሌ ናት ብዬ አምናለሁኝ። ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል። ወደ መጀመሪያው ፕሮግራም ስንሄድ የእንኳን ደህና መጣችሁ ንግግርና የመክፈቻ ንግግር የሚያደርጉልን የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ወይዘሪት ባንቺርጋ አዳነ ናቸው። እሳቸውን ወደ መድረክ ሸኙልኝ። ክቡራንና ክቡራት እንግዶቻችን ያው እንደተባለው ዛሬ እጅግ በጣም አምራችኋል። በእውነት እየታየኝ ነውና ቀኑ የሚያምራል፣ እናንተም ታምራላችሁ። ድምቅ ብለናል። እንኳን አደረሳችሁ። ያው እንደተባለው በሀገራችን ለ49ኛ በዓለም ለ114ኛ እየተከበረ ይገኛል። ምን በሚል መሪ ቃል ነው አንድ ላይ እንላለን። ፈጣንና ቀጥተኛ ያለው ሁሉን አቀፍ ለውጥ ለሴቶች ተሳትፎ ይረጋገጥ። ምን ተባለ? ለሴቶች ተሳትፎ ይረጋገጥ። የማን? የኛ የሴቶች። ደስ አይልም? መሪ ቃሉ ደስ ይላል አይደል? ስለዚህ እኔ ዋና ነጥቡን ማነሳው ከኛ ምን ይጠበቃል ነው። ቀደም ብላ እህቴ እንዳነሳችው እንዴት ተጀመረ፣ ለምን ተጀመረ፣ እዚህ ሲደርስ ውጣ ውረዶች ይኖራሉ አይደል? አስባችሁታል? የበፊት ቀደም ያሉ እህቶቻችን በምን ያህል ሁኔታ እንዳሳለፉ ያንን ውጣ ውረድ። ለምሳሌ ለምርጫ እንዲመርጡ በስራ ሁኔታ የእኩልነት ክፍያ እንዲከፈል ብዙ የተዛባ የስርዓተ ጾታ አመለካከት የማህበረሰቡን ለማስቀየር ብዙ መስዋዕት ተከፍሎልናል። እውነት ሐሰት? እውነት ነው አይደል? ስለዚህ ከኛስ ምን ይጠበቃል ነው እኔ ትኩረት ማድረግ ከኛ ምን ይጠበቃል? ወደ ራሳችን እንውሰድና ዛሬ ላይ ተሰብስበናል። ኃላፊነት ልንወስድ የተሰበሰብነው ከኛ ምን ይጠበቃል? መጀመሪያ ቁርጠኝነት ያስፈልገናል። ቁርጠኝነት በየዓመቱ ማርች 8 ወይም የሴቶች ቀን ተብሎ እንዲታሰብልን ሳይሆን እኛስ ምን ማድረግ አለብን? ጎልተን እየወጣን ነው ወይ? ኃላፊነታችንን እየተወጣን ነው ወይ? ሌሎችን እያበቃን ነው ወይ የሚለው ላይ ትኩረት እንድናደርግ እፈልጋለሁ። ስለዚህ እርስ በርሳችን በጋራ ሆነን የተሻለችን ዓለም
እላለሁ። አመሰግናለሁ። መልካም በዓል። ቀደም ሲል አንድ የስም ስህተት አድርጌ ነበረ። ወይዘሪት ባንቺ ይርጋ፣ እኔ አንደበቴ ውስጥ ሳወራው ባንቺ ይርጋ ብዬ የተናገርኩት የመሰለኝ እና ባንቺ ጊዜ አዳነን ባንቺ ይርጋ ብያታለሁ። በጣም ይቅርታ ጠይቃለሁ። ባንቺ ጊዜ አዳነ ነው የምትባለው የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር የስራ አመራር ቦርድ ናት። ትልቅ ይቅርታ ጠይቃለሁ ማለት ነው። ስሜ ፋንታነሽ ማሞ ይባላል። የመጣሁት ከዲኢሲ ወይም ደግሞ ዴቨሎፕመንት ኤክስፐርት ሴንተር ነው። ሴትነት ለኔ ብዙ ነው ትርጉሙ። እናትነት፣ እህትነት፣ ሚስትነት፣ አክስትነት፣ ልጅነት ብዙ ትርጉም አለውና ሴትነት ያው ብዙ ነገሮችን አንድ ላይ የሚወክል ቃል ነው። ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል። ከዛ በመቀጠል ወጣት ሴቶችን በማብቃትና በስራ አመራር ክህሎት ላይ የተወሰነ ውይይትን እናደርጋለን። ይህንን ውይይት መነሻ የሚያደርጉልን ወይዘሮ ፍቅርተ ናቸው። እሳቸውም መድረኩን ይዘው ፕሮግራሙን ያካሂዱልናል ማለት ነው። ያንግ ውሜን ኢምፓወርመንት ኤንድ ሊደርሺፕ ኦር ውሜን ኤንድ ሊደርሺፕ በሚል ቲም የተወሰነ ፕሬዘንቴሽን አቀርብላችኋለሁ። ኤምፓወሪንግ ያንግ ውሜን ፎር ሊደርሺፕ with the quote of empowered women empower the world ሴቶችን ማብቃት ዓለምን ማብቃት ነው በሚል መርሃ ቃል ወይም ደግሞ መሪ ቃል የዛሬ ፕሬዘንቴሽናችንን እንጀምራለን ማለት ነው። ከአንድ ጥያቄ ልነሳ። አንድ ጥያቄ why we are worried about women empowerment ኢትዮጵያ ብዙ ጊዜ ስለ ሴቶች እኩልነት፣ ስለ ሴቶች እድገት፣ ስለ ሴቶች ብቃት እናወራለን እና ለምንድን ነው ይሄ የሚያስጨንቀን? ሁሌ ወሬድ የምናደርገው ሁሌ የምንጨነቀው ብለን ወደ ማይንዳችን ወይ ወደ አእምሯችን መለስ ማለት አለብን። ይህንን ስንመልስ ነው ሌላው ነገር ሙሉ አንደርስታንድ ማወቅ የምንችለው ማለት ነው። እስኪ ከእናንተ ልነሳና በተለይ ወንዶች ማለት ነው ለምንድን ነው የሴቶች ብቃት ወይም ውሜን ኢምፓወርመንት እኩል መሆን የሚያስጨንቀን? እኩል ባይሆኑስ ባይበቁስ ምንድን ነው የጎደለብን? አሁን ባለው ሁኔታ የጎደለብን ሁኔታ አለ ወይ? ለምንድን ነው ይሄ ሁሉ አጀንዳ የሚሆነው የሚለውን እስኪ ተወሰነ ነገር ከእናንተ ሪፍሌክት አድርጉና ወደ ቀጣይ ፕሬዘንቴሽናችን እንዳለን ማለት ነው። ራንዳም እጠይቃለሁ በቴብል ማለት ነው። እስኪ እዚህኛው ቴብል ለምንድን ነው ለሴቶች የምንጨነቀው? እኩል መሆን አለባቸው፣ ማደግ አለባቸው፣ መብቃት አለባቸው ምንለው። ስለዚህ ሴቶቹ እውቀታቸውን ዓለም ላይ አልጨመሩም ነው። እምቅ አቅማቸውን ኮንትሪቢዩት አላደረጉም። ስለዚህ ያስጨንቀናል። ቴንክ ዩ። እሺ እዛኛው ቴብል ላይ ከወንዶች እነሳና እመጣለሁ። ውሜን ኢምፓወርመንት፣ ጀንደር ኢኳሊቲ ሁሌ እንላለን፣ ሁሌ አጀንዳ እናደርጋለን እና ለምንድን ነው የሚያስጨንቀን? እኩል ባይሆኑስ? አጀንዳ ባይሆንስ? አሁን ጎሎብናል ወይ? ምንድን ነው ያጣነው ነገር? ሁላችንም መልሰነዋል። ከተለያየ ፐርስፔክቲቭ ነው የምናየው። አንደኛው ምንድነው የራይት ኢሹ ነው፣ የመብት የፍትህ ጉዳይ ነው ማለት ነው። ራይት እንግዲህ ራይት ስለ ራይት ስናነሳ ራይት ጋር ተያይዞ ብዙ ነገሮች ይመጣሉ። እኩል የመሆን፣ እኩል የማደግ፣ እኩል የመበልጸግ መብት የእሱ ጉዳይ ነው ማለት ነው። ስለ ራይት ስንመጣ ስለ ሂውማን ራይት እናነሳለን። ሂውማን ራይት ቫዮለንስ የሚከሰተው ፓወር ዲፈረንስ ሲኖር ነው፣ በሁሉም ሳይድ ማለት ነው። በሴቶችና በወንዶች መካከል ያለው ፓወር ያለው ኃይል ተመጣጣኝ ካልሆነ ሁሌ ምን አለ? አቢዩዝ አለ ማለት ነው። ስለዚህ ለጀንደር ቤዝ ቫዮለንስን ይጋለጣሉ። አንድ ሁለተኛ ደግሞ እኩል የማደግ የመበልጸግ የመማር የመስራት የመሳተፍ መብታቸውን ሚስ ያደርጋሉ ማለት ነው። የመጀመሪያው። ሁለተኛ ደግሞ ከዲቨሎፕመንት ፐርስፔክቲቭ ነው የምናየው፣ ቅድም የጠቀሳችሁት ማለት ነው። ሞር ዛን 50% ኦፍ ዘ ሶሳይቲ ውጭ አድርገን ማደግ አንችልም። ምክንያቱም የሁሉ ሰው ኃይል፣ አቅም፣ እውቀት፣ ጥበብ ኢንኮሬጅ መደረግ አለበት ትክክለኛ ለውጥን ለማምጣት ማለት ነው። ስለዚህ ከራይት ፐርስፔክቲቭ እናያለን፣ ከኢኮኖሚክ ዲቨሎፕመንት ፐርስፔክቲቭ ነው። ሌላው ደግሞ ከሶሻል ዲቨሎፕመንት ፐርስፔክቲቭ ነው። ሴት ከብዙ ነገር አንጻር ተጽዕኖ ብዙ ነው። እናት ናት፣ እህት ናት፣ ሚስት ናት። ልጆቿ ጋር ያላት ኢንፍሉዌንስ በጣም ከፍ ያለ ነው። ትራንስፎርም ታደርጋለች ብዙ ነገር እና ይሄንን ነገር ሚስ እናደርገዋለን። ሴቶች ጋር ያለው ልብ
ትሪፕል የሆነ ኢፌክት ነው ያለው። እሷ ላይ ኢንቨስት ሲደረግ ዓለም ላይ ኢንቨስት ማድረግ ነው ተብሎ የሚታሰቡን ከዛ ፐርስፔክቲቭ ነው። ስለዚህ ሆሊስቲክ የሆነ ዲቨሎፕመንት ወይም ሁለንተናዊ የሆነ ዲቨሎፕመንት ለማምጣት ኢኮኖሚክ ኢምፓወርመንት፣ ሶሻል ኢምፓወርመንት እና ፖለቲካል ኢምፓወርመንቶች ያስፈልጉናል። በዚህ ሂደት ውስጥ ደግሞ ኢኳል ፓርቲሲፔሽን ከሌለ እድገቱን ማምጣት ስለማንችል ነው። ከዛ ውጭ የሂውማን ራይት ኢሹም ስለሆነ ነው። የሂውማን ራይት ኢሹ እንግዲህ ከመበደል ፍትህ ከማጣት አንጻር የምናየው ነው። ይሄ ደግሞ ኢኳሊቲ በሌለበት ሁኔታ ውስጥ ደግሞ ይሄ ነገር ሀፕን ስለሚያደርግ ከዛ አንጻር እናየዋለን ማለት ነው። ሌላው ወደ ኢኮኖሚክ ዴቨሎፕመንት በምንመጣበት ጊዜ አሁን ባለው በኛ ኮንቴክስት በኢትዮጵያ ኮንቴክስት ሴቶች ኢኮኖሚካሊ ያሉበት ደረጃ አንደር ሌቭል ነው ማለት ነው። ወይም ኢትዮጵያ ፌስ ኢኮኖሚክ ማርጂናላይዜሽን ዊዝ ሎወር ፓርቲሲፔሽን ኢን ፎርማል ኤምፕሎይመንት ኤንድ ዌጅ ኤምፕሎይመንት ዛን ሜን ከወንዶቹ አንጻር ስናነጻጽረው ሴቶቹ ሊደርሽፕ ላይም ሚድል ሊደርሽፕ ላይም ሎወር ሌቭል ላይም በምናያቸው ጊዜ አጠቃላይ በኢኮኖሚ ላይ ያላቸው ተሳትፎ ውስን ነው። የተወሰነ ለውጦች አሉ። በተለይ ባለፉት 15 ዓመታት 20 ዓመታት ለውጦች አሉ። ነገር ግን ከወንዶች ጋር በምናይበት ጊዜ በጣም ውስን ነው። በተለይ ሊደርሽፕ ፖዚሽን ላይ ያሉ ሰዎች በጣም በቁጥር የሚቆጠሩ ናቸው ማለት ነው። ስለዚህ ይሄ አንዱ ተጽዕኖ ነው ማለት ነው። እንዲሁም ደግሞ ከብዙ ነገር አክሰስን በምናይበት ጊዜ ኮንትሮል ኦቨር ሪሶርስን፣ አክሰስ ቱ ሪሶርስን፣ ዲሲሽን ሜኪንግን በምናይበት ጊዜ አክሰስ ማድረግ ሪሶርስን ሊጠቀሙ ይችላሉ። ኮንትሮል ማድረግና ዲሲሽን ሜኪንግ ላይ ግን ስናይ ሴቶቹ ተሳትፏቸው በጣም ውስን ነው ማለት ነው። ከዚህ አንጻር የጀንደር ኢኒኳሊቲው ሃይ ፕሮዳክቲቪቲ እንዳናመጣ ያግዘናል ማለት ነው። በቁጥር በምናይበት ጊዜ ሴቶች በሌበር ፎርስ ፓርቲሲፔሽን ወይም ደግሞ በስራ ቦታ ላይ ያላቸው ተሳትፎ ከወንዶች ጋር በምናይበት ጊዜ ምን ይመስላል ብለን በምናይበት ጊዜ 78% ከ90.7% ጋር ነው ማለት ነው ያለው። ስለዚህ እስቲ ነው ማለት ነው። ወመን ኢትዮጵያ ከክፍያ አንጻር ደግሞ በምናይበት ጊዜ ክፍያዎቹ የሴቶች የሚከፈላቸው ክፍያ ከወንዶች አንጻር በምናይበት ጊዜ በ32% አንሱ ነው የምናገኘው ማለት ነው። እነዚህ ሁሉ የጀንደር ኢኒኳሊቲ መገለጫዎች ናቸው ማለት ነው። ላንድ ኦነርሽፕን በምናይበት ወይም የመሬት ይዞታ ባለቤትነትን በምናይበት ጊዜ ደግሞ የሴቶቹ ባለቤትነታቸው ከ15% ያልዘለለ ነው ማለት ነው። አብዛኛው 85% ኦነርሽፑ ጀስት ሌጋል ኦነርሽፑ ሊሆን ይችላል። ሌጋል ወይም ሶሻል ኦነርሽፑ በወንዶቹ እጅ ነው ማለት ነው ያለው። እንዲሁም ደግሞ ሴቶች ከሚቀበሉት አክሰስ ከሚያደርጉት ፋይናንሻል ክሬዲት አክሰስ ቱ ክሬዲት አቬሌብል የሆነ ቢዝነስ ኦፖርቹኒቲ በምናይበት ጊዜ የሴቶቹ አክሰስ ቱ ፋይናንሻል ክሬዲት ከ10% ያነሰ ነው ማለት ነው። እንዲሁም ወደ ፖዚሽን ወደ ሊደርሽፕ ፖዚሽን በምንመጣበት ጊዜ ዛሬ እንግዲህ ውሜን ኢን ሊደርሽፕ ፖዚሽን ስለሆነ ውይይታችን ሴቶቹ ከ13% ባልበለጠ ሁኔታ ነው በተለያዩ የሊደርሽፕ ፖዚሽኖች ውስጥ ያሉት ማለት ነው። ስለዚህ ቁጥራቸው በጣም ትንሽ ነው ማለት ነው። ብዙ ሴቶች ወደ ስራ መስኩ እየመጡ ነው፣ ግን አትሎር ፖዚሽን ላይ ያሉት ሊደርሽፕ ላይ ባልመጡ ቁጥር ደግሞ ኢንፍሉዌንስ ማድረግ አይችሉም ማለት ነው። ስለዚህ እነዚህ ፊገሮች ከጀንደር ኢኳሊቲ ኢምፓክቶች ወይም ደግሞ ለዘመናት ተወሳስበው በሂደት የተንከባለለ የመጣው የስርዓተ ጾታ እኩልነት አለመስፈን ተጽዕኖዎች ናቸው ማለት ነው። እነዚህ መገለጫዎች ናቸው ማለት ነው። ሊዲያ አለማየሁ እባላለሁ። የመጣሁት ከሴት አካል ጉዳተኞች ብሔራዊ ማህበር ነው። ሴትነት ለኔ የጥንካሬ መገለጫ ነው። ሴትነት ለኔ የውበት መገለጫ ነው። እንዲሁም ሴትነት ለኔ የርህራሄ መገለጫ ነው። ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል። አሁን ባለንበት ሁኔታ ሴቶቹ ከወንዶቹ ጋር እኩል አለመሆናቸው ከሂውማን ራይት ፐርስፔክቲቭ፣ ከኢኮኖሚክ ፐርስፔክቲቭ፣ ከሶሻል ፐርስፔክቲቭ፣ ከፖለቲካል ፐርስፔክቲቭ አጠቃላይ ሆሊስቲክ የሆነ ለውጥ አገራችን ከማምጣት ፐርስፔክቲቭ ቻሌንጆችም ለውጦች አሉ ማለት ነው፣ ወይም ደግሞ ችግሮች አሉ ማለት ነው። ከዛ አንጻር ማየት እንችላለን። አጠቃላይ ሊደርሽፕን በምናይበት ጊዜ ውሜን ሊደርሽፕ በምናይበት ጊዜ ሊደርሽፕ አት ዲፈረንት ፐርስፔክቲቭ ማለት እንችላለን። ለምሳሌ ሊደርሽፕ አት ኦርጋናይዜሽን ሌቭል፣ ሊደርሽፕ አት ሃውስሆልድ ሌቭል፣ ሊደርሽፕ አት ፖለቲካል ፖዚሽን ሌቭል፣ አመራር በፖለቲካ፣ አመራር በኦርጋናይዜሽን፣ አመራር በቤት አካባቢ፣ እነዚህ ቦታዎች ሁሉም ጋር
የሆነ ተሳትፎ ወይም የተሻለ ተሳትፎ ቢኖረው ሁሉም ሰው የተሻለ ኮንትሪቢዩት ማድረግ ይቻላል። ሁሉም ሰው የተሻለ ኮንትሪቢዩት ካደረገ ደግሞ የተሻለ ዜጋ፣ የተሻለ አገር ይኖረናል። ምንድነው በጀንደር ፐርስፔክቲቭ አገሪቷ ላይ ያለውን ቤተሰብ ጋር ያለውን ኦርጋናይዜሽን ጋር ያለውን ኦፖርቹኒቲውን ሁሉም ለሁሉ እኩል መስጠት፣ እኩል ፓርቲሲፔት ማድረግ፣ እኩል ተጠቃሚ መሆን። ይሄ ሲሆን ነው የተሻለ ለውጥ የሚመጣው። የሆነ አካልን አግሎ ወይም እኩል እንዳይሳተፍ አድርጎ የሚመጣውን ለውጥ ጤናማ የሆነ ለውጥ አይደለም፣ ወደው ውጤቱ በሚጠበቀው ደረጃ የሚሆን አይደለም ማለት ነው። ኢኮኖሚክ ፐርስፔክቲቭ በምናይበት ጊዜ ኢኮኖሚክ ኢምፓወርመንት ስንል እንግዲህ አጠቃላይ ዲቨሎፕመንት ወይም ኢምፓወርመንት በተለያየ መልኩ ነው የምናየው። ኢኮኖሚክ ኢምፓወርመንት፣ ሶሻል ኢምፓወርመንት፣ ፖለቲካል ኢምፓወርመንት። ኢኮኖሚክ ኢምፓወርመንት ስንል እንግዲህ የምንገልጸው አክሰስ ቱ ኤዱኬሽን፣ ትምህርት ከማግኘት፣ ስራ ከማግኘት፣ እድሎችን ከማግኘት፣ የተሻለ ኢንካምን ከማግኘት ፐርስፔክቲቭ የምናየው ማለት ነው። ሴቶቹ ከወንዶቹ አንጻር ባሉበት ሁኔታ አነስ ያለ ስለሆነ ይህን እንዲያገኙ ምን መፍጠር አለብን? አጋጣሚዎችን፣ የተሻለ እድሎችን፣ ምቹ ሁኔታዎች መፍጠር ይኖርብናል ማለት ነው። ሶሻል ኢምፓወርመንት ደግሞ በምንልበት ጊዜ እንግዲህ ሶሻል ኢምፓወርመንት ከኔትወርኪንግ ጋር፣ ከመሳተፍ ጋር፣ ውሳኔ ከመስጠት ጋር፣ አሰርቲቭ ከመሆን ጋር፣ ሀሳብ በደንብ ከመግለጽ አንጻር፣ ራስን በራስ ከመወሰን አንጻር እናየው እንችላለን ማለት ነው። ከዚህም ፐርስፔክቲቭ ወጣቶችን፣ ሴቶችን፣ ልጆችን ማብቃት ይኖርብናል ማለት ነው። ከታች ጀምሮ ሶሻሊ ኢምፓወርድ እንዲሆኑ ማለት ነው። ኢኮኖሚካሊ እና ሶሻሊ ኢምፓወርድ የሆነ ማህበረሰብ ባይ ዲፎልት ፖለቲካሊ ኢምፓወርድ ይሆናል። ፖለቲካሊ ኢምፓወርድ ማለት የመጠየቅ መብትን የመጠየቅ አቅም ማግኘት ማለት ነው። ፖለቲካሊ ኢምፓወርመንት እንግዲህ የፓርቲ አባል ምናምን አይደለም በእኛ ዴፊኒሽን ማለት ነው። ሶሻሊ ኢምፓወርድ ስንሆን፣ ኢኮኖሚካሊ ኢምፓወርድ ስንሆን የምንፈልገውን ነገር እንጠይቃለን፣ ግዴታችንን እንወጣለን ማለት ነው። ስለዚህ ኢኮኖሚካሊ እና ሶሻሊ ኢምፓወርድ ስንሆን ፖለቲካሊ ኢምፓወርድ እንሆናለን። ይሄ ሲመጣ ሆሊስቲክ የሆነ ቼንጅ ወይም ደግሞ ሁለንተናዊ የሆነ ለውጥን እናመጣለን ማለት ነው። ሌላው ጀንደር ባይዝድ የሆነ ዲሲሽን ሜኪንጎች፣ የሚወሰኑ ውሳኔዎች ሁለቱንም ጾታ እኩል ያላማከለ ሊሆን ይችላል። ምክንያቱም ሊደርሽፕ ፖዚሽኑ አብዛኛው በወንዶች ከተያዘ ምን ይሆናል? ወንዶቹ የሚወስኗቸው ውሳኔዎች የሴቶችን ትክክለኛ ፊሊንግ፣ ትክክለኛ ኢንተረስት፣ ትክክለኛ ነባራዊ ሁኔታ ያላገናዘበ ሊሆን ይችላል። ሆን ብለው ላይሆን ይችላል። ግን ዛሬስ ስላልሆኑ ወይም ሴቶች ስላልሆኑ ሪል ፊሊንጋቸውን የሴቶችን ፊል ሊያደርጉት ይችላሉ ማለት ነው። ለምሳሌ ወደ አካል ጉዳተኞች እንምጣና አካል ጉዳተኛ ሴትና ሴት ራሱ የተለያዩ ናቸው አይደለም? ሴት ስትሆኑ የራሳቸው በርደን አለ ከጀንደር ፐርስፔክቲቭ። አካል ጉዳተኛ ሴት ሲሆን ደግሞ ምንድን ነው የሚሆነው? ዳብል በርደን ነው፣ ኢንተርሴክሽናሊቲ የምንለው ማለት ነው። ጾታ ሴትነት ሲደመር አካል ጉዳተኝነት። በሴትነታችን ሚስ የምናደርገው ብዙ ነገሮች አሉ። ሴት አካል ጉዳተኛ ስንሆን ደግሞ በማህበረሰቡ ዘንድ የሚሰጠን ቦታ፣ የሚነፈገን ኦፖርቹኒቲ፣ የትምህርት እድል፣ የስራ እድል፣ አክሰስ የማድረግ እድል የሚነፈገን ነገር አለ ማለት ነው። ሁለቱ ነገር ብዙ ነገሮቻችን አፌክት ያደርጋል፣ ብዙ ነገሮቻችን ይጎድላል። ስለዚህ ሴት ራሱ አንድ ሴት አይደለም፣ አንድ ካቴጎሪ ሴት አይደለም። ሴት አካል ጉዳተኛ፣ ወጣት ሴት፣ አዳልት ሴት እያለ ካቴጎራይዝ እያደረግን ዲስአግሪጌት ካላደረግነው ብዙ ነገሮቹ ይዳፈናሉ ወይም ተጠቅልለው ይታለፋሉ። ትኩረት ሳይሰጠው ይቀራል ማለት ነው። ትኩረት ሳይሰጠው በቀረ ቁጥር ደግሞ የአካል ተጠቃሚ ሳይሆን ይቀራል። ስለዚህ ወንዶቹ ስለ ሴቶቹ መወስኑ ከሆነ ስለ ሴቶቹ ትክክለኛ ስሜት ላያውቁ ይችላሉ። እናውቃለን ብለው ሊያስቡ ይችላሉ፣ ግን በልብ በሚገባው ደረጃ ላይረዱት ይችላሉ። ስለ ሴቶቹ ደግሞ ሴት ሲወራ ሴቶቹ ብቻ ማወራቱ የሴት አካል ጉዳተኛ ጉዳይ ሚስ ሊደረግ ይችላል። ስለዚህ ሴት አካል ጉዳተኞችን መምጣትና የራሳቸውን ስሜት የራሳቸውን ሀሳብ ማካተት ማሳተፍ ይኖርባቸዋል ማለት ነው። አንዴ ያጋጠመኝ ነገራችሁ ከአንድ እህቴ ጋር አካል ጉዳተኛ እህቴ ጋር ኬንያ ሄደን ለስልጠና ለስብሰባ ላይ ሄድ ነው። ኬንያ ሄደን ሆቴል አልጋ ያዘን። የአልጋው ከፍታ፣ የእጅ መታጠቢያው ከፍታ፣ የሽንት ቤቱ ሁኔታ በሁሉም ነገር የእሷን ዌልቸር ያገናዘባል ነበር። ስለዚህ እሷ ክፍል ሄጄ ማታ ላይ አስተኝቻት አስተካክያት መምጣት አለብኝ። ጠዋት እንደገና ሄጄ ጥርሷ እንድትቦርሽ ፊቷ እንድታጠብ ማድረግ አለብኝ ማለት ነው።
ያ ሆቴል እንግዲህ ሲሰራው ግንባታውን ሲያደርግ አካል ጉዳተኛ ሰዎችን ዊልቸር ሊጠቀሙ የሚችሉ ሰዎችን ብሎ አንደርስታንድ አላደረገም። አሁን ይሄንን ያየሁት እሷ አብራኝ ስለሆነች ነው እንጂ ላልረዳው እችላለሁ። ስለዚህ እያንዳንዱ ፔን ለማወቅ ወይ ራስ መሆን ወይም ደግሞ በጣም ቅርበት የሆነ ኤንጌጅመንት ከዛ አካል ጋር ያስፈልጋል ማለት ነው። ብዙ የምናውቃቸው የሚመስሉ ግን የማናውቃቸው የሚመስሉ ግን የማናውቃቸው ሚስ የምናደርጋቸው ብዙ ነገሮች ስላሉ ማለት ነው። እንግዲህ በዚህ ሂደት ውስጥ እዚህ ኤሪያ የምንሰራ ድርጅቶች ሁሌ we have to encourage young women to take leadership role እንዲወስዱ ማበረታታት፣ ማብቃት። ኦኬ ስልጠና ይሰጣታል፣ ሜንቶሪንግ ያስፈልጋታል፣ እንደዚህ እናደርጋለን ብሎ እድሉን መስጠት ያስፈልጋል ማለት ነው። ሳፖርቲንግ ኢንቫይሮንመንት መፍጠር ያስፈልጋል። ሜንቶሪንግ ኦፖርቹኒቲ መፍጠር ያስፈልጋል። ዳይቨርስ የሆነ ማህበረሰብ እንዲኖር ማድረግ ይኖርብናል ማለት ነው። እነዚህን በማድረግ ወጣቶች ወደ አመራር የመጡ ወጣቶችን የምናይበትን፣ ወሜን ኢምፓወርመንትን የምናይበትን፣ ጀንደር ኢኳሊቲ አችላርገን የምናይበትን ሀገርና ዓለም እንጠብቃለን ማለት ነው። ግን ይሄን አችል ለማድረግ ምን ያስፈልጋል? የሁላችንም ያላሰለሰ ጥረት ነው። እንደ ማህበረሰብ ነው እንደዚህ የሆን ነው በሂደት እንደ ማህበረሰብ ደግሞ እንደገና አጀስት ማድረግ አለብን። አጀስት የምናደርገው ለሁላችን ጥቅም ነው እንጂ ለአንድ አካል ጥቅም አይደለም፣ ለሴቶቹ ብቻ አይደለም። ማንለያይ ሰዎች ስለሆነ የተያያዘን ስለሆነ ማለት ነው። እሱን ለማድረግ መፈርታት አለብን። ካስፈለገም ያለውን ቲም ለምሳሌ የ2025 የዚህ ዓመት የማርቼት ቲም ወይም ስለሆነ በእኛ ላይ ደግሞ አጀስት ማድረግ እንችላለን። አጀስት አድርገን ቃል መግባት እንችላለን ማለት ነው። ለምሳሌ አሁን ባለው ሁኔታ እኛ ይህን ስናከብር እዚህ ውስጥ ማን ማን አለ? ወጣት ሴቶች አላቸው፣ ወጣት ወንዶች አላቸው፣ ወጣት አካል ጉዳተኞች አላቸው ማለት ነው። ስለዚህ የሁሉንም ኢንተረስት ያማከለና ሁሉንም ኢንክሉድ የሚያደርግ አንደር ዘ ሜን ቲም ኦፍ ዘ ግሎባል ማርቼት ቲም ክሬት ማድረግ እንችላለን ማለት ነው። ለምሳሌ ኤምፓወሪንግ ኤቭሪ ውመን፣ ብሪጅንግ ጋፕስ፣ ኤምብራሲንግ ዳይቨርሲቲ፣ ኪፒንግ ዘ ፕሮሚስ ፎር ፊውቸር ኢኳሊቲ። now ለዚህ በዚህ መጥናል ብዬ የምለው ቲም ምንድን ነው? እንግዲህ ጋፕ አለ አይደለም? ወረድ ያን ጋፕ ብሪጅ ማድረግ አለብን። ዳይቨርሲቲ አለ፣ ያን ዳይቨርሲቲ ደግሞ ማቀፍ አለብን። እንዲሁም ደግሞ ዳይቨርሲቲ ስንል ከአካል ጉዳተኛ ሴቶች አንጻር፣ ከወጣት ሴቶች አንጻር፣ ከአዳሪ ሴቶች አንጻር ልናየው ይቻላል። እንዲሁም ደግሞ ለእድገት ወይም ለኢኳሊቲ ሁሌ ቃል እንገባለን፣ ያንን ቃል መጠበቅ አለብን ማለት ነው። በዚህ መልኩ ብናደርገው ኖር የተሻለ ይሆናል። ይህንን ስናመጣ ኢንክሉዥን እናመጣለን፣ ኤምፓወሪንግ ኢትዮጵያውያን ውቤት እናመጣለን፣ ቃላችንን ማክበርን እናስባለን ማለት ነው። ቃላችንን ማክበር ደጋግሜ የማወጣላችሁ ምንድን ነው? ከአዳራሽ ያለፈ፣ ከወርክሾፕ ያለፈ፣ ከሴሌብሬሽን ያለፈ የሆነ ሮል እንዲኖረን ስለሚያስፈልግ ነው ማለት ነው። በዚህ መልኩ ሁላችንም የየራሳችን ሮል መውጣት እንችላለን ማለት ነው። አመሰግናለሁ። እንደ መጨረሻ ወርድ your voice, your leadership, your future, especially for young people. Your voice, your leadership, and your future. በሚል ጨርሳለሁ። ቴንኪዩ። አመሰግናለሁ። ወይዘሮ ፍቅርተ ሽፈራውን እጅግ አድርገን እናመሰግናለን። እስኪ ባካቸው አመስግኑልን። ቀጣይ ፕሮግራም የሚሆነው በቀረበው ጥናታዊ ጽሑፍ ላይ ውይይት እናደርጋለን። በቀረበው ጥናታዊ ጽሑፍ ላይ መሰረት አድርገው ውይይቱን የሚያካሂዱልን እስክንድር መካሻ ከታያ ዩዝ ካውንስል ነው። ወደ መድረክ እንድትመጣ ጋብዛለሁ። እንዲሁም መጋቢት በቀለ ከኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር፣ እሷንም ወደ መድረክ እንድትመጣ ጋብዛለሁ። ሶስተኛ ደግሞ ቤተልሔም ሽታውን፣ እሷም ከኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር በቀረበው ጽሑፍ ላይ ውይይት ያደርጉልናል ማለት ነው። መልካም ቆይታ። መጋቢት ከዱካን የመጣችው ቦርድ ሜምበር ነች። ራስሽን አስታውቂ። ቀጥይ። እሺ። ሰላም፣ ስሜ እስከዳ ዘቦሶ ይባላል። እኔ ደግሞ የመጣሁት ከታያ ዩዝ ካውንስል ሜምበር ነኝ። ቤተልሔም እባላለሁ። ከኢርድና ዩዝ ካውንስል ነው የመጣሁት። አመሰግናለሁ። የኔ
እንግዲህ የሊደርሺፕ ጆርኒ ከመናገሬ በፊት ሴት ልጅ ለምንድን ነው ወደ ሊደርሺፕ መምጣቷ ኤሴንሻል ወይም ደግሞ አስፈላጊ የሆነበት ምክንያት የሚለውን ጥያቄ ስመልሰው ሴቶች ሳይማሩ ኤክሰፕሽናል ታለንት ባይ ኔቸር ሊደሮች ናቸው። ቤት ውስጥ ብዙ ሮል አላቸው። በስራ ቦታ ተምረው ወይም ደግሞ ዘመናዊ ትምህርት የምንለውን ፕራክቲስ ሳያደርጉት በፊት ግን ከቤተሰብ ከተለያየ ነገር በራሳቸውን እያስተማሩ ራሳቸውን ሊደር ስላደረጉ በዛ ምክንያት በተፈጥሮ ሴት ልጆች ሳይማሩ በራሳቸው ብዙ ነገሮችን ሊደር ማድረግ ይችላሉ። ይሄ ካሪዝማቲክ ሊደርሺፕ የምንለው ሴቶች ላይ ብዙ ጊዜ በጉልህ ይታያል ማለት ነው እና የኔ የሊደርሺፕ ጆርኒ የሚጀምረው ከልጅነቴ ነው ብዬ አስባለሁ። በተለይ ከተማርኩበት ትምህርት ቤት ጀምሮ የተማርኩት ቦርዲንግ ስኩል ነው። ሻሸመኔ ፎር ዘ ብላይንድ ስኩል የሚባል የአይነ ስውራን አዳሪ ትምህርት ቤት ውስጥ ነው እና ከዛም በፊት ደግሞ ቤተሰቦቼ የሚሰጡኝ ሮል አለ። ያንን ሮል በደንብ እየተከተልኩ መምጣቴ ከዛ ደግሞ እዛ ትምህርት ቤት ላይ ከብዙ ዳይቨርሲፋይ ከሆነ ኮሚኒቲ ጋር ነው የተማርኩት እና አንዱ የአንዱን ባህል አንዱ የአንዱን እውቀት ሼር የምንደራረግበት ጊዜም አሳልፌያለሁኝ እና አሁን ላለሁበት ነገር ይሄ ቻይልድ ወይም ደግሞ ከልጅነት ጀምሮ ሊደርሺፕን እንዴት አፕላይ ማድረግ አለብሽ የሚለው ከትምህርት ቤትም ከቤተሰቦችም የተሰጠኝ ብዙ ነገር ስላለ አሁን ላለሁበት ጥሩ የሊደርሺፕ ሊደር እንድሆን አድርጎኛል ብዬ አስባለሁ። እሺ፣ አመሰግናለሁ። የኔ ኤክስፒሪየንስ ደግሞ በሊደርሺፕ ወመን ኢን ሊደርሺፕ ሲባል እኔም በትምህርት ቤቴ ነው አንደኛ ይሄንን ምክንያቱም የተማርኩት የሴቶች ትምህርት ቤት ነው የተማርኩት። ከ5 ዓመት ጀምሮ እስከ 18 ዓመት ድረስ ሴቶች ብቻ ያሉበት ትምህርት ነበር የተማርኩት እና እኛ ትምህርት ቤት እንትን አልነበረም፣ ጀንደር ሮል የሚባል ነገር አልነበረም። አንቺ ሴት ስለሆንሽ ይሄን ማድረግ አለብሽ ወይ ደግሞ ይሄ ለሴት እኮ አይሆንም ምናምን ተብለን አናውቅም ስናድግ እና በጣም ትላልቅ ቦታ የደረሱ ሴቶችም ከትምህርት ቤታቸው መጥተዋል። አሁን ለምሳሌ የመጀመሪያ የሴት ፓይለት ኢትዮጵያዊት ሴት ፓይለት ከኛ ትምህርት ነበር የወጣችው። የመጀመሪያ ኒውሮሎጂስት ሐኪምም ከኛ ትምህርት ነበር የወጣችው እና ይሄን እያየን ስለነበር ያደግነው ብዙ በሴትነቴ ይሄን አቺም ያለኝ ሰውም የለም እና ይሄንን እንደ እድለኝነትም አየዋለሁ እና የኔ ኤክስፒሪየንስ እሱ ነው። አመሰግናለሁ። እኔ እንኳን ልምድ ብዙ ጊዜ ሴቶች ተሳትፎ ብሎ ዩኒቨርሲቲ ጋር ነው የጀመርኩት ማለት ይቻላል። ለምንድነው ዩኒቨርሲቲ ውስጥ ያሉ አካል ጉዳተኞችና ሴቶች ብዙ ጊዜ ተደራሽነት ያላቸው ነገር ብዙም አልነበረም፣ ጋፕ ነበርና ዲሴቢሊቲ ኬር ክለብ የሚባል ነበር። እሱን እኛን የመሰረትነው ምንድነው አላማው አካል ጉዳተኞችን ሴቶችን ምን አጠቃላይ አካል ጉዳተኞችን ዩኒቨርሲቲ የሚሰጣቸውን አገልግሎቶች እኩል ተደራሽ እንዲሆኑ ማድረግ ነበር እና ዓላማችን። በጣም ሊደርሺፕ ተሳትፎ የጀመርኩት ማለት ነው። ከዛ በተጨማሪ ደግሞ ሴቶች የተለያዩ አደረጃጀቶች አሉ፣ ዩኒቨርሲቲ ውስጥ ያሉ የሴቶች ክበቦች አሉ። እዛ ውስጥ በተወካይና በመሪነት ተሳተፍ ነበር እና ምንድነው ማሳየት የምፈልገው አካል ጉዳተኞቹም ሴቶቹም እኩል ተጠቃሚ እንዲሆኑ ጥሩ የሆነ እንክብካቤ እንዲያገኙና የሚያስፈልጋቸውን ነገር ተሟልቶላቸው ጥሩ የሆነ በትምህርትም በአጠቃላይ በሶሻል ላይፍም ጥሩ የሆነ ደረጃ እንዲደርሱ ነበር ስንሰራ የነበረውና ጥሩ ልምድ አለን ብዬ አስባለሁ። የተለያየ ቻይልድሁድ ኤክስፒሪየንስ ነው ያላቸው፣ ግን አጋጣሚ ሆኖ ሶስቱም በቻሌንጅ ውስጥ አልፈው የተወሰኑት በቻሌንጅ ውስጥ አልፈዋል፣ ሁለቱ ማለት ነው። መካከለኛዋ ፓናሊስት በቻሌንጅ ውስጥ አላለፈች። ምክንያቱም የተማረችበት ትምህርት ቤት ፊሜል ኦንሊ ስለነበረ እና የተሻለ ትምህርት ቤት ስለነበር ሮል ሞዴሎችም ስላሏት ከሴት አንጻር ከወንድ አንጻር የሚባል የጀንደር ስቴሪዮታይፕ አይነት ወይም ጀንደር ባይዝዳይት የሚባሉነት አላደገችም። ያንን ኦፖርቹኒቲ ተጠቅማ የራሷን ስኪል የራሷን ነገር ለማምጣት አግዟታል ማለት ነው። ሁለቶቹ ደግሞ ዌስት ቻሌንጅ ነው ያደጉት። አንደኛው ፕሮጀክት ትምህርት ቤት ነው፣ አንደኛው ደግሞ ማህበረሰቡ ጋር ያደገችው ማለት ነው።
ግን ያንን ቻሌንጆችን ቢሆን እንደ ከዛ ከቻሌንጅ ውስጥ ኦፖርቹኒቲዎችም ነበሩና ኦፖርቹኒቲዎችን ቀይረዋቸዋል። ለምሳሌ እህቴ እዚህ ጋር መጋቢት የተለያየ ማህበረሰብ ነው ያለው፣ ከተለያየ አካባቢ የመጣ ሻሸመኔ ቦርዲንግ ስኩል ስለሆነ የአይነ ስውራን ትምህርት ቤት አዳሪ ትምህርት ቤት ስለሆነ ከተለያየ አካባቢ የሚመጣ የተለያየ ቋንቋ የሚናገር የተለያየ ካልቸር ያለው ሰው ነው። ግን ያንን አቻችለን ተመካክረን የመኖር ያንን ሊደርሽፕ ስኪል ዘጋ ያስፈልጋል፣ ኮሚኒኬሽን ስኪል ያስፈልጋል። ለመግባባት አንደርስታንድ ለመሆን ለመቻቻል አንዱ አንዱን ለማክበር በዚህ ያንን ኤክሰርሳይዝ አድርገዋለች ማለት ነው በዚህ ሂደት ውስጥ። እህቴ ደግሞ እንግዲህ እህቴ ደግሞ ያደገችበት ማህበረሰብ ዘንድ ስለሆነ ሴት ነች፣ አካል ጉዳተኛ ነች፣ ቻሌንጆች አሉ አይደለ? እሷን እንድትማር እንድትበቃ የሚያበረታታት አይደለም የኛ ማህበረሰብ ቦርዲንግም ስላልሆነ ማለት ነው። ግን ያንን ሰራ ዩኒቨርሲቲ ውስጥ መግባት ችላለች። ዩኒቨርሲቲ ውስጥ ከገባሽ በኋላ ግን እዛ ውስጥ ያለውን ኦፖርቹኒቲ መጠቀም ችላለች ማለት ነው። ክለቦችን ፎርም ማድረግ፣ ክለቡን የመምራት ለእሷና ለእሷ መሰሎች የሚሰራ ክለብንና ቀጣይ ማህበራትን የማቋቋም ትማገረታለች ማለት ነው። ስለዚህ ከዚህ የምንረዳው ሁላችንም አካባቢያችን ማየት እንዳለብን፣ ኦፖርቹኒቲዎች ላይ ሞር ፎከስ እንዳለብን፣ ቻሌንጆችን እየፈታን የተራመድን መሄድ እንዳለብን ያስተምረናል ማለት ነው። በጣም ነው የምናመሰግነው። ቴንኪው። ስሜ ሻረጋ በራ ይባላል። የመጣሁት የኢትዮጵያ ሴት አካል ጉዳተኞች ማህበር ነው የመጣሁት እና ልጄ ደግሞ ዮርዳኖስ ሰፊ ትባላለች። የአእምሮ እድገት ውስንነት ያለባት ወጣት ልጅ ነች። ስሜ ዮርዳኖስ ሰፊ ይባላለሁ። የአእምሮ ውስንነት ወጣት ነኝ። ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል። የሚያስተላልፍልን አሻም ቲቪ ነው። አሻም ቲቪ ነው። እጅግ አድርገን እናመሰግናለን። አመስግኑልን። ምሳ ደርሷል። ወይዘሮ ታና እባላለሁ። ራይት ራይት አውት የሚባለውን ፕሮግራም የናሽናል ኮኦርዲኔሽን ቲም ውስጥ ነው የሚሰራው። እንዲሁ ራይት ራይት አውት ፕሮግራም ይሰራሉ። ማን ነው የሚለውን ኢንትሮዲውስ ለማድረግ ያህል በ4 ሀገር በቀል ግብረሰናይ ድርጅቶች የሚሰራና እነሱም ዴቨሎፕመንት ኤክስፐርቲዝ ሴንተር፣ ኢትዮጵያ ውመንስ ዲስኤቢሊቲስ ናሽናል አሶሲዬሽን፣ ታያ እና ኦዶዋስ ኦርጋናይዜሽን ፎር ዴቨሎፕመንት ኦፍ ውመን ኤንድ ቺልድረን ኢን ኢትዮጵያ የሚባሉ 4 ድርጅቶች የሚሰሩት ፕሮግራም ነው። ከዚህ በተጨማሪ ደግሞ አሻም ቲቪ እንደ ቴክኒካል ፓርትነር አብሮ የሚሰራው ፕሮግራም ነው ማለት ነው። ይሄ ፕሮግራም ፈንድ የሚደረገው በደች ሚኒስትሪ ኦፍ ፎሬን አፌርስ ሲሆን የተለያዩ ስራዎችን ይሰራል። በትምህርት ቤቶች ውስጥ 22 ትምህርት ቤቶች ውስጥ የህይወት ክህሎት ትምህርቶችን እያደረሰ ይገኛል። በ4 ደግሞ የወጣት ማዕከላት ውስጥ ተመሳሳይ ስራዎችን ይሰራል። የጾታ እኩልነት እንዲሰፍን የተለያዩ የአድቮኬሲ ስራዎች ላይ እየሰራ ይገኛል። ከዛም በተጨማሪ ደግሞ ወጣቶችን ብቁ በማድረግ በተለያዩ ስልጠናዎች የተለያዩ ስኪሎችን ለማዳበር ለራሳቸውም እንዲሁም ደግሞ ለሌሎች ወጣቶች ሰብአዊ መብቶች መቆም የሚችሉ ጠንካራ ለራሳቸው ውሳኔ መስጠት የሚችሉ ወጣቶችን ለማፍራት የሚሰራ ፕሮግራም ነው ማለት ነው። ስለዚህ አሁን ይህንን የሴቶች ቀን ስናከብር አንዳንድ የተለያዩ የሶሻል ኢኮኖሚክ የተለያዩ ሺዎች ይነሳሉ አይደለ? ማህበራዊ ጉዳዮች ይነሳሉ። በዚህ ሰዓት ደግሞ በጣም የምናያቸው የተለያዩ አስከፊ የሆኑ ጥቃቶች የሚደርሱበት ሴቶች ከእኩልነትና ከመብት ጥያቄ ወደኋላ ተመልሰው ደግሞ የሴፍቲ ያለመደብደብ፣ ያለመገደል፣ ያለመደፈር ጥያቄዎችን የሚያነሱበት ወቅት ላይ ነው የምንገኘው። ስለዚህ ይህንን ኢሹ ደግሞ እኛም እንደ አላያንሱ ሬኮግናይዝ የምናደርገው ነገር ነው። ቅድም ሲነሱ እንደነበረው በፓናሊስቶችም ሁላችንም የተለያየ ፕሪቪሌጆች አሉን አይደለም? የሴቶች ብቻ ትምህርት ቤቶች ስለተማረን የሚኖረን ፕሪቪሌጅ ሊኖር ይችላል። አዲስ አበባ ውስጥ የከተማ ወጣት ስለሆነ ብቻ የሚኖረን ፕሪቪሌጅ አለ አይደለ? እዚህ ሩም ውስጥ ስለተገኘን ያለን ፕሪቪሌጅ አለ። ቤተሰቦቻችን ጥሩ ስለሆኑ ስለደገፉን ያለን ፕሪቪሌጅ አለ። በተለያየ ሁኔታ በተለያየ ማህበራዊ ስታተስ ላይ ስላለን ያሉን ፕሪቪሌጆች ስላሉ እነዚህን ፕሪቪሌጆች ተጠቅመን እዚህ ቦታ ላይ መገኘት ለማይችሉ ሴቶች ድምፅ እንሆንበት ፕላትፎርም እንዲሆን እንመኛለን። ከዛም በተጨማሪ ደግሞ ሁላችንም እዚህ ክፍል ውስጥ ያለ ነው ሴቶችም ወንዶችም የጾታን እኩልነት አምናንበት እዚህ ቦታ መገኘታችን አላይ የሆኑ ወንዶችን ማፍራታችን በጣም የምንኮራበት ስራ ስለሆነ አንድ ለራሳችን መውቃት ይችላል። ስለዚህ ቴንኪ በጣም ሁላችሁም እዚህ ስለተገኛችሁ በጣም ፍሩትፉል የሆነ ኮንቨርሴሽን ስላደረግን ይህንን ደግሞ ይዘነው ወተን ወደ ማህበረሰቡ ድምፅ መሆን የምንችልበት የተለያዩ እነሱን
የሚወክል ስራ የምንሰራበት እንዲሆን እንመኛለን። በመጨረሻም ሁሉን አቀፍ ለውጥ ለሴቶች የሚኖርበት ዓመት እንዲሆን እንመኛለን። እናመሰግናለን። ፕሮግራማችን ይህንን መሰል ነበረ። ራይት ሂር ራይት ናው ፕሮግራም ቱር ከዲሲ እና ከኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ዓለም አቀፍ የሴቶችን ቀን እንደዚህ በደመቀ ሁኔታ አክብረናል። አሻም ቲቪ ከኛ ጋር ነው። አሻም ቲቪዎችን እጅግ አድርገን እናመሰግናለን። እንዲሁም ደግሞ ካሲዮፒያ ሆቴል ከኛ ጋር በመሆን አገልግሎቱን ስለሰጣችሁ እናመሰግናለን። እናንተም ቀናችን ቀናችሁ ነው በሚል አብራችሁ ለተሳተፋችሁ ወንድሞቻችን፣ ቀናችን ነው ላላችሁ ደግሞ ሴቶች እጅግ አድርገን እናመሰግናለን። መልካም ጊዜ። የዓመት ሰው ይበላል።